ስንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዜናዎቻችን የክብር አጋር ስለሆነ ከልብ እናመሰግናለን። እንደምናመሻችሁ ክቡራትና ክቡራን፣ ወደ ሰዓቱ የስፖርት ዜናዎች አልፋለሁ። ዛሬ በቻይና ናንጂንግ በተጀመረው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በ1500 ሜትር በሴቶች አትሌት ጉዳፍ ጸጋይና ድርቤ ወልተጂ ለፍጻሜ ደረሱ። በምድብ አንድ ማጣሪያ የተሳተፈችው አትሌት ጉዳፍ ጸጋይ አንደኛ በመውጣት ነው ለፍጻሜው የበቃችው። ጉዳፍ በ4 ደቂቃ ከ11 ሴኮንድ 87 ማይክሮ ሴኮንድ በሆነ ሰዓት በመግባት ነው እርቀቱን በበላይነት ያጠናቀቀችው። ከምድብ 3 ደግሞ ሌላኛዋ ኢትዮጵያዊት ድርቤ ወልተጂ በ4 ደቂቃ ከ12 ሴኮንድ 25 ማይክሮ ሴኮንድ በመግባት በተመሳሳይ አንደኛ ሁና ለፍጻሜው ስታልፍ፣ አትሌት ወርቅነሽ መሰለ ደግሞ ከምድብ 2 አራተኛ ሁና ለፍጻሜው ሳትበቃ ቀርታለች። በወንዶች ኢትዮጵያን የወከለው መለሰ ንብረት 5ኛ ደረጃን ይዞ በማጠናቀቁ ለፍጻሜው ሳይደርስ ቀርቷል። በ800 ሜትር ሴቶች ማጣሪያም ጽጌ ድጉማ፣ ሀብታም አለሙና ንግስት ጌታቸው ግማሽ ፍጻሜውን መቀላቀል ችለዋል። የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ከግብጽ ጋር ዛሬ ሌሊት 6 ሰዓት ላይ ሞሮኮ ላይ ጨዋታውን ያደርጋል። ግብጽ ጠንካራ ተጫዋቾች ቢኖሯትም ለጨዋታው ዝግጁ መሆናቸውን የዋሊያዎቹ አሰልጣኝ መሳይ ተፈሪ ተናግረዋል። ነጻነት ጫን ያለው ይህ ድል ከ3 አስርት ዓመታት በኋላ ግብጽን ያንበረከከ ድል ብቻ ሳይሆን ብዙ አንድምታዎችን አንግቦ ኢትዮጵያውያንን የደስታ ጮቤ ያስረገጠ ውጤት ነው። የኢትዮጵያ ብሔራዊ ቡድን ከ3 ዓመታት በፊት በአፍሪካ ዋንጫ ማጣሪያ ግብጽን 2-0 አሸንፎ ታሪካዊ ድል ካስመዘገበ በኋላ በወራት ልዩነት የ1-0 ሽንፈት አስተናግዶ ዛሬ በሌላኛው ታላቁ መድረክ የዓለም ዋንጫ ማጣሪያ ፈርዖኖቹን ይገጥማል። የ2026ቱን የዓለም ዋንጫ ተሳትፎ ለማግኘት ካደረጋቸው 4 ጨዋታዎች 3 አቻ አስመዝግቦ በአንዱ የተረታው የኢትዮጵያ ብሔራዊ ቡድን ዛሬ ሌሊት 6 ሰዓት የመጀመሪያ 3 ነጥቡን ለማሳካት ግብጽን ይፋለማል። የሀገር ቤት ዝግጅታቸውን አጠናቀው በሜዳ ችግር ወደ ሞሮኮ ካዛብላንካ በማቅናት የሚጫወቱት ዋሊያዎቹ ለጨዋታው ዝግጁ መሆናቸውን አሰልጣኝ መሳይ ተፈሪ ተናግረዋል። ተደጋጋሚ የነሱን ጌሞች ስፔሻሊ የግብጽን በደንብ ነው ፊልሞችን ያገኘ ነው አይተናል። ባለፉትም የነበረውን የራሳችን የነበረው ክፍተቶች ምንድናቸው የሚለውን ለመመልከት ሞክረናል። ከዛ ከመጣን በኋላ ከልጆች ጋር ውይይቶችን አድርገናል። በተለያየ መልኩ ቅዳችን አንፃር፣ ከዲሲፕሊን አንፃር፣ ከሞራል አንፃር፣ ስነ ልቦና አንፃር ተዘጋጅተናል። ብሔራዊ ቡድኑ ለመከላከል ብቻ ወደ ሜዳ እንደማይገባም አሰልጣኙ ገልጸዋል። መከላከሉንም አንቅም፣ ማጥቃቱንም አንተው። ለመከላከል አይደለም የተዘጋጀ ነው። እግር ኳስ ሁለቱንም ነገር ባላንስ አድርጎ መሄድ ይፈልጋል። የግብጽ ብሔራዊ ቡድን ታላላቅና በግል ብቃት ምርጥ የሆኑ ተጫዋቾች ቢኖሩትም በጋራ ስራ እንወጣለን ሲሉ ወደ ሞሮኮ ከማቅናታቸው በፊት በሰጡት መግለጫ አመላክተዋል። እነሱ አጥቂዎች ጋር በተገናኘ በግል ያላቸው ኳሊቲ ይታወቃል። እኛ ግን ትልቁ ስራችን እንዴት አድርገን በቲሞር ማጥቃቱንም መከላከሉንም እንዴት አድርገን መስራት እንችላለን፣ እንዴት አድርገን ማቆም እንችላለን፣ እንዴት አድርገን ማጥቃት እንችላለን የሚለውን በደንብ አድርገን ዝግጅት አድርገናል። በጥሩ ሁኔታ መዘጋጀታቸውን የሚናገረው የብሔራዊ ቡድኑ አምበል አስቻሉ ታመነ በበኩሉም ቡድኑ ብዙ ግብ የሚያስተናግድ አይደለም ብለዋል። አይታችሁ እንደሆነ ከቅርብ ጊዜያቶች በኋላ እንደከዚህ በፊቱ ጎል ስንት ይገባባቸዋል ተብሎ የሚሄድ ብሔራዊ ቡድን የለንም። በተሸነፍንባቸውም ባሸነፍንባቸውም ጨዋታዎች ቲሞች ግብጽም ከዚህ በፊት ሜዳው ላይ ሲያሸንፈን 1-0 ተቸግሮ ነው። ከዛ በፊት 2-0 አሸንፈን ስንመጣም እንዴት ዶሚኔት እንዳደረገን እናውቀዋለን። ሞሳላ ስላለ ምናምን የምንለው ነገር የለም። እግር ኳስ የሚፈቅደውን ነገር ነው የምናደርገው። በካዛብላንካ ላሪቢ ዛውሊ ስታዲየም የመጨረሻ ልምምዱን ያከናወነው የኢትዮጵያ ብሔራዊ ቡድን ሌሊት 6 ሰዓት በሚደረገው ጨዋታ በሀገር ሰንደቅ ያሸበረቀ አረንጓዴ፣ ቢጫና ቀይ ማሊያ በመልበስ ለጨዋታው ይቀርባል። በተመሳሳይ በሀገሩ ቀለም የተወከለው የግብጽ ብሔራዊ ቡድን ለጨዋታው ዝግጁ ስለመሆኑ አሰልጣኝ ሆሳም ሐሰን አሳውቋል። ከጨዋታው በፊት አስተያየቱን የሰጠው ሐሰን የሙሐመድ ሳላና የኦማር ማርሙሽ መኖር ቡድኑን ያጠናክራል ብለዋል። ሁለቱ ሀገራት 17 ጊዜ ሲገናኙ ኢትዮጵያ በ3ቱ አሸንፋ በ2ቱ አቻ ስትወጣ ግብጽ 12 ጊዜ ድል ቀንቷታል። ለ12 ቀናት በኢትዮጵያ ሲሰጥ የነበረው የፊፋና ካፍ ዳኞች ስልጠና ተጠናቀቀ። የአህጉሩን ዳኞች ከዘመኑ እግር ኳስ ሂደት ጋር እንዲጓዙ ማድረግና በጨዋታ ወቅት ለሚያጋጥሟቸው ሁነቶች ፈጣን ምላሽ እንዲሰጡ ማስቻል ዋና ዓላማው ነው ተብሏል። አንተነህ ሲሳይ ተጨማሪ አለው።
የዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋና ካፍ በአፍሪካ አህጉር ለሚገኙ የእግር ኳስ ዳኞች ስልጠና ሰጥተዋል። በኢትዮጵያ በተሰጠው የዳኝነት ስልጠና 54ቱም የካፍ አባል ሀገራት የተሳተፉ ሲሆን የስልጠናው ዋና ዓላማም የአህጉሩን ዳኞች ከዘመኑ የእግር ኳስ ሂደት ጋር እንዲጓዙ ማድረግ መሆኑም ተገልጿል። በዓመት አንድ ጊዜ በሚሰጠው የዞናል ስልጠና ባለፉት 12 ቀናት በአጠቃላይ 76 ዳኞችም ተሳታፊ ሆነውበታል። ለሁለት ተከፍሎ በተደረገው የዳኝነት ስልጠና የፈረንሳይና የእንግሊዝኛ ተናጋሪ ዳኞች የንድፈ ሐሳብም የተግባር ስልጠናም ወስደዋል ተብሏል። በአፍሪካ ያሉ ምርጥ ዳኞች ከሁሉም ሀገር ተመርጠው በጋራ የሰለጠኑበት ነው። የስልጠናው ዋና ዓላማ ዘመናዊ ዳኝነትን ለሁሉም ለማዳረስ ነው። የተቀየሩ የዳኝነት ህጎችና ቴክኒኮችን የሚረዱበት አዲስ ርዕስና አዲስ ሀሳብ በመሆኑ የጨዋታ ህጎችን ማዘመን ያስፈልጋል። ዳኞች እዚህ የሰለጠኑትን ወደ ሀገራቸው ሲመለሱ ለተቀሩት እንዲያስተላልፉ ይደረጋል። የምንፈልገው ጥሩና ከዘመኑ ጋር የሚያድግ ዳኛ ነው። በኢትዮጵያ እግር ኳስ ፌዴሬሽን የዳኞች ልማት አስተዳደር ዳይሬክተር ሙሉጌታ ምስጋናው ተለዋዋጭ ከሆነው የእግር ኳስ ህግ ጋር እኩል ለመጓዝ እንዲህ አይነት ስልጠናዎች ወሳኝ ናቸው ብለዋል። አጠቃላይ በአፍሪካ ውስጥ ያሉ ኢንስትራክተሮችን የዳኛ ኢንስትራክተሮችን ተለዋዋጭ ለሆነው የእግር ኳስ ህግ ወጥ የሆነ አንደርስታንዲንግ ወይም ወጥ የሆነ ግንዛቤ እንዲኖራቸውና በየሀገራቸው ሄደው ዳኞችን እንዲያበቁ ወይም የጨዋታ አመራሮችን እንዲያበቁ የሚያስችል እውቀት ማግኘት ነው። አፍሪካ እንግዲህ የፈረንሳይኛና የእንግሊዝኛ ተናጋሪ ተብሎ በሁለት የሚከፈለው የፈረንሳይኛ ተናጋሪው ባለፈው ሳምንት ተካሂዷል። ይሄኛው ደግሞ የእንግሊዝኛ ተናጋሪ ኢንስትራክተሮች ናቸው። እነዚህ ደግሞ ይሄንን እውቀት አግኝተው በየሀገራቸው ሄደው ዳኝነቱን ወይም የጨዋታ አመራሮችን የሚያሰለጥኑበትና ዳኝነቱ ዩኒፎርምሊ የሚተገበርበትን ሁኔታ ለመፍጠር ነው። ቤዚካሊ የብሔራዊ ዳኞች ኮሚቴ ሰብሳቢ ሸዋንግዛው ተባባል በበኩላቸው ዳኞችን በሰለጠነ መንገድ ማዘጋጀት ለእግር ኳሱ እድገት የማይተካ ሚና እንዳለው ተናግረዋል። ዳኞችን ማዘጋጀት፣ ዳኞችን ማብቃት፣ ከዛ ቀጥሎ ደግሞ ኢንሲደንቶች ሲፈጠሩ ከፐብሊኩ ጋር የዳኞችን ስራ በትክክል ኤክስፕሌን የሚያደርጉ ባለሙያዎች፣ ዳኞችን ደግሞ ኢቫሉዌት የሚያደርጉልን ባለሙያዎች ማለት አሁን የፈለገ የሰው ኃይል ቢኖርህ የፈለገ ስልጠና በሰጥ በትክክል ኢቫሉዌት የሚያደርግ ግምገማ ማለት የአፈጻጸሙን በትክክል የሚገመግምልህ ባለሙያ ካላዘጋጀ ኢትስ ሚኒንግለስ። ስለዚህ እሱን ሊሰሩ የሚችሉ ባለሙያዎችን ማፍራት ነው። ከእግር ኳስ ልማት ስራው ጎን ለጎን የዳኞችን አቅም ለማሳደግ የኢትዮጵያ እግር ኳስ ፌዴሬሽን እያደረገ ያለው እገዛ ትልቅ መሆኑም ተነስቷል። በሪፍሪንጉ ላይ ያለህን ኢንቮልቭመንት ኮሚኒኬሽን ከካፍም ሆነ ከፊፋ ጋር ያንን መሰረት አድርጎ ነው እንደዚህ አይነት ኮርሶችን ሆስት ማድረግ ይችላሉ፣ ያግዙናል ምናምን ተብሎ ሊመጣ የሚችለውና ይሄ በዚህ ደረጃ ሆስት ስታደርግ ደግሞ ከፌዴሬሽኑ የሚጠየቅ ወጪ አለ፣ የሚወጣ ወጪ አለ። ያንን ችሎ እንደዚህ አይነት ነገሮች ወደኛ ይምጡ ብሎ ሪፍሪንጉ እንዲነቃቃ ወይም የዳኝነት ሁኔታው እንዲነቃቃ ማድረግ ችሏል አመራራችን። በዚህ ደረጃ ሙሉ ድጋፍ ነው ያለን። ከውጪ በደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታ ዛሬ ሌሊት ዩራጋይ ከአርጀንቲና የሚያደርጉት ጨዋታ ይጠበቃል። ሌሊት 8:30 በሚደረገው ጨዋታ አርጀንቲና ከሜዳ ውጭ ተጉዛ በዩራጋይ ልትፈተን ትችላለች ተብሏል። ሊዮኔል አንድሬስ ሜሲ፣ ላውታሮ ማርቲኔዝና ፓውሎ ዲባላ በጉዳት ከአርጀንቲና ብሔራዊ ቡድን ስብስብ ውጭ ናቸው። ለዓለም ዋንጫው ለማለፍ የተቃረበችው የዓለም ሻምፒዮኗ አርጀንቲና በ25 ነጥቦች ምድቡን ስትመራው ዩራጋይ ደግሞ በ20 ነጥቦች ሶስተኛ ደረጃ ላይ ናት። ኢኳዶር ከቬንዙዌላ ደግሞ እኩለ ሌሊት 6 ሰዓት ላይ ጨዋታቸውን ያደርጋሉ። ትላንት ንጋት ላይ በተደረገ የደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታ ብራዚል ኮሎምቢያን 2-1 በማሸነፍ ደረጃዋን ወደ ሁለተኛ ስታሻሽል፣ ፓራጓይ ቺሊን 1-0 ረታለች። ፔሩም ቦሊቪያን 3-1 ማሸነፍ ችላለች። ከኢቲቪ 57 የምሽት የስፖርት ዜናዎቻችን ተጠናቀቁ። ደግነት መኩሪያ ነበርኩ። በሰላም ደሩ።